በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወተማሐፀን ክህደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን እንተ ይእቲ ስምዔ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ነተአመነከ ንገኒ ለከ እግዚኦ ንትቀነይ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝት ወንጉሰ ነገሥት አምላከ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወነጽየውዐከ በከመ መሃረነ ቅዱስ ወልድከ እንዘ ይብል አንትሙሰ ሶበ ትጼልዩ ከመዝ በሉ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም ምነ ናስተበኩዐኪ እማሮዬን አዊ ተማሄፀነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ድንግል ባርኪ ወትቤ ማርያም ተአብዮ ነፍሴ ለእግዚአብሔር ወተታሐሰይ መንፈሴ በአምላኪ ወመድኃኒየ እስመሬ ሕማማ ላመቱ ናሆም ኢዝየሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳይሉ ለትውልደ ትውልድ ለእለ ይፈርህዎ ገብረ ኃይለ ምድራይቱ ወዘረዎሙ ለእለ ይአብዩ ህሊና ልቦሙ ወነሰቶሙ ለኃያላን እመናብርቲሆሙ አዕበዮሙ ለትሑታን ወአጽገቦሙ በረከቱ ለርሁባን ወፈነዎሙ ወራቆሙ ለብዑላን ወተወክፎ ለእስራኤል ኩሌሆ ተዘከረ ሳሩ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለወልደ ሰብ ሰአሊ ለነ ኀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት መኑ ጽያና አፈ ውዳሴኪ ዘአረረ ወመኑ ዘጸግበ ገቢሮ ድራረ ተአምረኪ ህብስተ ወስብሐተኪ መዓረ ረሲ ሊተ ንባቤ ውስተ አፈ ኩሉ ወከረ ዘይፌውስ ደዌ ወያነጽህ ኖረ እማምላክ ወላዲተ አምላክ ለቅዱስ ኤፍሬም ለቅዱስ ያሬድ ለአባ ሕርያቆስ ለአባ ጊዮርጊስ ምስጢሩን ጥበቡን እንዲገልጥላቸው ያማለርሽ እኛንም አማልጅን ከልጅሽ ከወዳጅ ከማንያንም የቸርነቱን ስራ እንዲሰራልን ያረፈ ህሊና ያረፈ አይምሮ ያለኝ ይበቃኛል ብሎ አመስግኖ የሚኖር ሃይማኖታዊ ህሊና መንፈሳዊ ልቡና እንዲያድለን አማልጅን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ስለ እናትህ ስለ ቅድስት ድንግል ማርያም ሳያርፉ ሳያንቀላፉ ስለሚያገለግሉ ቅዱሳን መላእክት ታርደው ነደው ተገፈው ተገርፈው ተርበው ተጠምተው በምድር ስላገለገሉ ጻድቃን ሰማዕታት ቅዱሳን ስትል ጩኸታችንን ስማ፣ ልመናችንን አዳምጥ፣ እንባችንን አብስ። ለሀገራችን ለህዝባችን ለቤተሰባችን እውነተኛውን ሰላምህን ስጠን። ከእናትህ እቅፍ ከመስቀልህ ስር ከመላእክት ጥበቃ አትለየን። ነበሩ ከመባል ሰውረን። ከጸናች ከቀናች ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን አታፈናቅለል፣ ከማተባችን አትንቀለል። በሃይማኖት አጽናን፣ በምግባር አጽናን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ የታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጸልዪ ወሰአሊ ለነ ምሕረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ምስጢሩን ጥበቡን ይግለጥልን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ። ሰኑይ ብሎ ነበርና ሰሉስ አለ። ሰኑይ ማለት ሰኞ፣ ሰሉስ ማለት ማክሰኞ ማለት ነው በግዕዝ። ሰኑይ ብሎ ነበርና ሰሉስ አለ። የምስጋና ሁለተኛ የፍጥረት ሶስተኛ ዕለት ሲል ነው። በዚህም ቀን እመቤታችን ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይነጸፋል፣ የብርሃን ድባብ ይዘረጋል። በዛ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ወፍቁረ ወልዴ ትለዋለች። እሱም ታጥቆ አደግድጎ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ ዕለት ተፈጽሟልና ባረክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሰሉስ ውዳሴ በሰሉስ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ቢል አንድ ነው። እሱ ግን ነገሩን አክሊለ መክህነ ብሎ ያመጣዋል። በዕለተ ሰሉስ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። አክሊለ ምክህነ አክሊለ ምክህነ አክሊል የወዳኛው ምክ የወድህኛው ወቀዳሚተ መድኃኒትነ ወቀዳሚተ መድኃኒትነ ቀዳሚት የወድህኛው መድኃኒት የወዳኛው ወመሰረተ ንጽህነ መሰረት የወድህኛው ንጽ የወዳኛው
ኮነ በማርያም ድንግል እንተ ወለደት ለነ ዘእግዚአብሔር ቃለ ዘኮነ ሰብአ በእንተ መድኃኒትነ እኛን ለማዳን እኛን ስለማዳን ሰው የሆነ የአብ አካላዊ ቃል ኢየሱስ ክርስቶስን በወለደችልን በድንግል ማርያም ተደረገ አለ። ድንግል ማርያም ናት ሲል ነው። አንድም በዚህ ቀን ከነገስታት ዳዊትን ከመሳፍንት ኢያሱን ከነቢያት ከደናግል ኤልያስን አስከትላ መታ ነበርና ባየው እየመሰለ ያመሰግናታል። አክሊለ ምክህነ ዳዊት ምንም ስርወ መንግስት ብትባል የደህንነታችንን አክሊል መሆን አልተቻለህም። ወቀዳሚተ መድኃኒትነ ኢያሱ ምንም መድኃኒት ብትባል መድኃኒታችንን መሆን መድኃኒታችንን ማምጣት አልተቻለህም። ወመሰረተ ንጽህነ ኤልያስ ምንም ንጹህ ድንግል ብትባል የንጽህናችን መሰረት ንጽህናችንን ማምጣት ማስገኘት አልተቻለህም። ኮነ በማርያም ድንግል እንተ ወለደት ለነ ዘእግዚአብሔር ቃለ ዘኮነ ሰብአ በእንተ መድኃኒትነ ይህ ሁሉ እኛን ለማዳን እኛን ስለማዳን ሰው የሆነ የአብ አካላዊ ቃልን ኢየሱስ ክርስቶስን በወለደችልን በድንግል ማርያም ሆነ ተደረገ አለ። ድንግል ማርያም ናት ነው። አንድም አክሊለ ምክህነ አክሊሎሙ አንተ የሚባል ጌታ፣ ወቀዳሚተ መድኃኒትነ ጥንተ ሕይወቶሙ የሚባል ጌታ፣ ወመሰረተ ንጽህነ ይጸውር ድደ ወይነብር ጠፈረ አሐዚ ዓለም በራሁ ሁሉ እሁዝ ውስተ እዴሁ የሚባል ጌታ ኮነ በማርያም ድንግል ከድንግል ማርያም ተወለደልን፣ ከድንግል ማርያም ተገኘልን። ከትናንትናው ዛሬ ቢለምዳ ስሟን ጠራ። በእንግዳ ልማድ እንግዳን ዕለቱን ስሙን አይጠሩትም። ሲውል ሲያድር ሲለምዱ ስሙን ይጠሩታል። ማርያም ማለት ጸጋ ወሀብት ማለት ነው። ለጊዜው ለእናት ለአባቷ ጸጋ ሀብቱና ተሰጥታለች። ፍጻሜው ግን ለሁላችን ጸጋ ሀብቱና ተሰጥታናለች። ጸጋ ሀብትን ታሰጠናለችና ነው። አንድም ፍጽምት ማለት ነው። ለጊዜው መልክ ከደምግባት አስተባብራ ይዛ ተገኝታለች። ፍጻሜው ግን በንጻ ስጋ በንጻ ነፍስ በንጻ ልቦና ፍጽምት ናትና። አንድም ማርያም ማለት ፍስሐ ሐሴት ትፍሲት ማለት ነው። ተፈስሒ ቤተ እስራኤል ወተሐሰይ ቤተ ይሁዳ እንድል ነው። አንድም ማርያም ማለት ተላአኪተ እግዚአብሔር ወሰብ ማለት ነው። ዋምፁ ማሬ ዘዲዮስ እንዲል። አንድም ማርያም ማለት ማይበረ መሃይምናት ማለት ነው። አንድም ማርያም ማለት ልዕልት ማለት ነው። ራማ አርያም ማለት ልዑል ማለት እንደሆነ አንድም ማርያም ማለት እመ ብዙሃን ማለት ነው። አብርሃም ማለት አበ ብዙሃን እንደሆነ አንድም ማርያም ማለት መርህ ለመንግስተ ሰማያት ማለት ነው። ምእመናንን እየመራች ገነት መንግስተ ሰማያት ትገባለች ታስገባለችና። እምድረ ኮነ ሰባ ጥዩቅ አምላክ ፍጹም ውእቱ ሰውም ከሆነ በኋላ ፍጹም አምላክ ነው አለ። ሐራጥቃ ተለውጠው ሰው ሆነ ብለው ነበርና እንዲህ አለባቸው። ወበእንተዝ ወለደቶ እንዘ ድንግል ይእቲ ስለዚህ አምላክ ስለሆነ ማኅተመ ድንግልናዋ ሳይለወጥ ወለደቶ ወለደችው። መንክር ኃይለ ወሊዶታ ዘይትነገር መንክር ድንቅ የሚሆን የመውለዷ ግብር ዘይትነገር የማይመረመር ነው፣ አይመረመርም። አንድም መንክር ኃይለ ወሊዶታ የማይመረመር የመውለዷ ግብር ድንቅ ነው። ወይትነገር አይመረመርም። ሰአሊ ለነ ቅድስት አክሊሎሙ ለሰማዕት ከሚባል ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። እስመ በፈቃዱ በአባቱ ፈቃድ ወበስምረተ አቡሁ በሱ ፈቃድ ወመንፈስ ቅዱስ ወበስምረተ መንፈስ ቅዱስ ሲል ነው። በመንፈስ ቅዱስም ፈቃድ መጻ ዋዳነነ እስመ መጻ ዋዳነነ ሲል ነው። መጥቶ ሰው ሆኖ አድኖናልና መንክር ዘይትነገር ነው። ኃይለ ወልዶታ ዘይትነገር ነው። እስመ በፈቃዱ በአባቱ ፈቃድ ወበስምረተ አቡሁ በሱ ፈቃድ ወመንፈስ ቅዱስ ወበስምረተ መንፈስ ቅዱስ ሲል ነው። በሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስም ፈቃድ መጻ ዋዳነነ መጥቶ አዳነን። አብይ ውእቱ ስብሐተ ድንግልናኪ ኦ ማርያም ድንግል ፍጽምት በንጻ ስጋ በንጻ ነፍስ ፍጽምት የሆንሽ እመቤታችን በንጻ ስጋ በድንግልና ጸንተሽ ብትገኚ የተሰጠሽ ክብር ፍጹም ነው።
ይህም በጥንተ ፍጥረት አዳም ስሁት ፍጥረት ነው። አብ መንፈስ ቅዱስ አይፈጠር ብለዋል። አብ እኔ እዋሰዋለሁ ይፈጠር ብለዋል። ወመጻ በኩር ይላል። ኋላም የመጣ በግድ ነው ብለዋልና እስመ በፈቃዱ በስምረት አቡሁ አለ። ይህንስ እነዚህስ ምን የሚለውን ይዘው ተነስተዋል ቢሉ በእርገተ ኢሳይያስ ሰማይኩ እንዘ የዝዞ እግዚ ለእግዚኤ ህልፍ እንተ ሰባቱ አናቅጸ ሰማያት ወረድ ላዕሌሁ ለመልአከ ሞት ከሚለው አጠገብ ተሃበዮ የሚል አግኝተናል ብለው በዚህ ተነስተዋል። እነዚህንም ሊቁ እመቦ ዘይብል ተሃበዮ ውዘ ለይኩን ብሎ በ11ኛው አንቀጽ አንስቷቸዋል። ረከብኪ ሞገሰ እግዚአብሔር ምስሌኪ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ቢወለድ ባለሟልነትን አግኝተሻልና ስላገኘሽ አግኝተሻል። አንቲ ውእቱ ሰዋስው ዘርየ ያዕቆብ ምድር ዘይበጽ እስከ ሰማይ ወመላእክተ እግዚአብሔር ያረጉ ወይወርዱ ውስቴታ። መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅምና ዘይበጽህ ብሎ ውስቴታ አለ። ውስቴታ ለምድር ቢል የተመቸ ያዕቆብ በፍኖተ ሎዛ ያያት በምድር ተተክላ ጫፏ እስከ ሰማይ ደርሶ በጫፏ ላይ ንጉሥ ተቀምጦባት መላእክት ሲወጡባት ሲወርዱባት ያያት መሰላል አንቺ ነሽ አለ። ይህስ እንደምን ነው ቢሉ ያዕቆብ ከወንድሙ ከኤሳው ተጣልቶ ወደ ሶርያ ሲሄድ ሎዛ ሲደርስ መሸበት። ወተግሰ ውስተ ፍኖት ይላል። ከመንገድ ገለል ብሎ ድንጋይ ተንተርሶ በተኛበት ድንጋይ ላይ መሰላል ተተክላ ጫፏ እስከ ሰማይ ደርሶ በጫፏ ላይ ንጉሥ ዙፋን ተዘርግቶባት በዙፋኑ ላይ ንጉሥ ተቀምጦበት መላእክት ሲወጡ ሲወርዱ ያያል። እሱም ወዳው አፈፍ ብሎ ተነስቶ ዝየ ይታነጽ ቤተ እግዚአብሔር ዛቲ ይእቲ ሆታ ለሰማይ፣ ይሄ የሰማይ ደጅ ነው የእግዚአብሔር ቤት በዚህ ይሰራል ብሎ ትንቢት ተናግሮ ዘይት አፍሶባት ሄዷል ነው። ይህም አልቀረ ከ48ቱ ምኩራባት አንዱ ተሰርቶባታል ነው። አንድም ምሳሌ ነው። ያዕቆብ መሰላል የእመቤታችን እብን የትንቢተ ነቢያት ያቺ በዛ ላይ ጸንታ እንደተገኘች እመቤታችንም በነቢያት ትንቢት ላይ ጸንታ ለመገኘቷ ምሳሌ ኦ ድንግል አምሳል ወትንቢት ለነቢያት ነው። አንድም ያዕቆብ የቀሳውስት እብን የታቦት ዘይት የቅብአ ሜሮን መሰላል የመስቀል ነው። ንጉሥ የወልደ እግዚአብሔር ነው። ዙፋን የማኅፀኗ ነው። መላእክት ሲወጡ ሲወርዱ ማየቱ ጌታ እመቤታችን በጸነሰች ጊዜ መላእክት ጌታን 9 ወር ከ5 ቀን ማኅፀኗን ዓለም አድርገው ጌታን ለማመስገናቸው ምሳሌ ነው። አንድም ቀሳውስት አይለወጥም የያዕቆብ እብን የአሕዛብ ቅብ የቅብአ ሜሮን ሰዋሰው አይለወጥም የመስቀል ነው። ሰዋሰው አይለወጥም የመስቀል ነው። መላእክት ሲወጡ ሲወርዱ ማየቱ ጌታ ከመቤታችን ከመወለዱ አስቀድሞ መላእክት ሰው ያጠነውን ማይጠንት የሰዋውን መስዋዕት ለማሳረግ አይወጡም አይወርዱም ነበረ። ጌታ ከመቤታችን ሰው ከሆነ በኋላ ሰው የሰዋውን መስዋዕት ያጠነውን ማይጠንት ለማሳረግ መውጣታቸውን መውረዳቸውን መናገር ነው። አንድም የወረዱ አምላክ ሰው ሆነ፣ ያርጉ ሰው አምላክ ሆነ ሲሉ ነው። እሺ ሰአሊ ለነ ቅድስት ያዕቆብ በአምሳለ ንጉሥ ካየው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ልቦውን በልቡናችን ሳይብን አሳድሪብን። አንቲ ውእቱ እጽ ዘርየ ሙሴ በነደ እሳት ወይትውኢ ነደ እሳት ሰፍሮባት በነደ እሳት ተከባ ነደ እሳት ቅርንጫፎቿን ሳያቃጥላት ሙሴ በደብረ ሲና ያያት እጽ አንቺ ነሽ አለ። ዘውእቱ ወልደ እግዚአብሔር መጻ ወኀደረ ውስተ ከርስኪ ሊቅ ከሆነ ሳይተረጉም አይሄድምና ይህም ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ የእግዚአብሔር አብ የባሕሪ ልጁ ኢየሱስ ክርስቶስ ነው አለ። ወእሳተ መለኮቱ ኢያውአየ ስጋኪ ብርሃነ መለኮቱ ባሕሪ መለኮቱ ስጋችን አላቃጠለም። ይህስ እንደምን ነው ቢሉ ሙሴ የአማቱ የዮቶርን በጎች በኮሬብና በደብረ ሲና መካከል አሰማርቶ ሲጠብቅ በደብረ ሲና ነበልባሉ ሐመልማሉን ሳያቃጥለው ነበልባሉ እሳቱን ሳያጠፋው ይመለከታል። ወቀርበ ይጠይቅ ይላል። ይህንስ ቀርበው ሊጠይቁት ሊረዱት ይገባል ብሎ በጎቹን ከፈረሰ ግንብ ዘግቶ ይሄዳል።
ለጊዜው የሰው ገንዘብ ናቸውና ባዝነው ባክነው እንዳይጠፉበት ነው። ፍጻሜው ግን ጥበብን በሻችሁ ጊዜ አንድ ልብ ሆናችሁ ሂዱ ለማለት ነው። ይትፈር ሀቢሃ ለጥበብ በክልኤ ልብ አላ ኩን ከመዘይዘር ወየአርር ወየአጽድ ወያስተጋብ እንዲል ነው። በሄደም ጊዜ ነበልባሉ ሐመልማሉን ሳያቃጥለው ነበልባሉ ሐመልማሉን ሳያጠፋው ወደዛ ለመቅረብ ነው። ወደዛ ለመቅረብ 40 ክንድ ሲቀረው ሙሴ ፍታ ቶታነ አሳእኒከ እምገሪከ እስመ ምድር ዘትከይዳ ቅድስት ይእቲ ብሎታል። ሙሴ የምትሄድባት ምድር የተቀደሰች የተባረከች ነትና ጫማህን አውልቅ ብሎታል። ስርዓት ለማስተማር ነው። ስንኳን ከሰማያዊ ንጉሥ ከምድራዊ ንጉሥ እንኳን ሲሄዱ ልብስን ታጥቆ ጫማን አውልቆ መቅረብ ይገባልና ነው። በሄነ ጊዜ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው አግኝቷል ነው። ምሳሌ ነው። ሐመልማል የእስራኤል ነበልባል የመከራቸው ነበልባሉ ሐመልማሉን እንዳላጠፋው እስራኤልም መከራውን ግብር ገብተን ማለት በትርጓሜ ቋንቋ ቀኖና ሱባኤ ምህላ ይዘን ጸሎት ይዘን አልቅሰን እናርቀውም ማለት ነው። ግብር ገብተን እናርቀው ላለማለታቸው ነበልባሉ ሐመልማሉን አለማቃጠሉ መከራው ጨርሶ እስራኤል ላለማጥፋቱ ምሳሌ። ይሄ ደግሞ መከራው እስራኤልን እንዳያጠፋቸው የጠበቃቸው እግዚአብሔር በመጀመሪያ ወደ ግብፅ ከመሰደዳቸው አስቀድሞ አብርሃምን ከሀገርህ ውጣ ከዘመዶች ተለይ እኔ ወደማሳይ ማርና ወተት ወደምታፈሰው ምድር ሂድ ባለው ጊዜ ለልጆቹ በአብርሃም ምክንያት ቃል ኪዳን ገብቶላቸዋል። ለእስራኤላውያን አምላክ አብርሃም፣ አምላክ ይስሐቅ፣ አምላክ ያዕቆብ ብለው በጠሩ ጊዜ እግዚአብሔር በመከራቸው ሊደርስላቸው መከራው እንዲያጠፋቸው ቃል ገብቶላቸዋል። እንዲያውም ነቢያት በብሉይ ኪዳን እንዲህ ያለ መከራ ሲገጥማቸው ችግር ሲገጥማቸው አምላክ አብርሃም፣ አምላክ ይስሐቅ፣ አምላክ ያዕቆብ እያሉ ይጠቅሱ ነበር። ኋላም በሐዲስ ኪዳን ጌታ መጥቶ በማቴዎስ ወንጌል ምዕራፍ 22 ቁጥር 29 ላይ አነ ውእቱ አምላክ አብርሃም ወአምላክ ይስሐቅ ወአምላክ ያዕቆብ ብሎ ራሱ እዛ ላይ ጠቅሶታልና ይሄ እስራኤልን መከራው ያላጠፋቸው በእነሱ ጸሎትና ብቃት ሳይሆን እግዚአብሔር ለአብርሃም ለይስሐቅ ለያዕቆብ በገባው ቃል ኪዳን ያ ቃል ኪዳን እንዳጥር እንደ ቅጥር ሆኖ ስለጠበቃቸው ነው ማለት ነው። አንድም ደብረ ሲና የጉባኤ ቤት ምሳሌ ነው። ጉባኤ ቤት ብሉይ ምስጢረ ሥጋዌ የሚነገርባት ብሉይ ሐዲስ የሚተረጎምባት ናትና ጫማን አውልቆ ልብስን ታጥቆ መቅረብ ይገባል። አንድም ደብረ ሲና የቤተ ክርስቲያን ምሳሌ ናት። ወደ ቤተ ክርስቲያን ሲገቡ ልብስን ታጥቆ ጫማን አውልቆ መግባት ይገባል ሲል ነው። አንድም ሐመልማል ነበልባል የመለኮት ሐመልማል የትስብእት ምሳሌ ነው። ቅዱስ ቄርሎስ እንደመሰለው አንድም ነበልባል የመቤታችን ነበልባል የመለኮት ሐመልማል የመቤታችን ቅዱስ ኤፍሬም እንደመሰለው ነው። እሺ ሰአሊ ለነ ቅድስት በነደ እሳት ከተመሰለ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በልቦናችን ሳይብን አሳድሪብን። አንቲ ውእቱ ገራሂ ዘይተዘራ ውስቴታ ዘር ሳይወርቅባት ገበሬ ሳይጸርባት ሳይግርባት አብባ ለምልማ አፍርታ የተገኘች ገራሂተ ሰሉስ አንቺ ነሽ አለ። ገራሂተ እመቤታችን ፍሬ የጌታ ምሳሌ ነው። አንድም ገራሂተ አብርሃም አንቺ ነሽ እግዝእቲ ገራሂቱ ለአብርሃም እንዲላት ያቺ በውስጥ ይዘሩባታል በላይ ይቀብሩባታል። ይህስ አይደለም በአተ ካይበትነት ያላት ናት። የቀረበውን የራቀውን የሰነበተውን ያረቁባታል፣ የቀረበውን ይቀብሩባታል። ሽቶ ለመቅባት ይመቸን ብለው ነው። እመቤታችንም ሁለቱን መስተጻረራን አንድ አድርጋ ተገኝታለችና እናትነትን ከድንግልና ድንግልናን ከእናትነት ነው። አንድም ገራሂተ ሙሴ አንቺ ነሽ። ሙሴ ከባለሟልነቱ የተነሳ ጌታዬ ፊትህን አሳየኝ አለው። አልቦ ዘይሬ ገጼ ወይ ሀዩን ዘይወቱ በዲበ ምድር ብሎታል። የኔን ፊት አይቶ በሕይወት መኖር የሚቻለው የለም አለ ጌታዬ። ታዲያ ባለሟልነቴ በምን ይታወቃል አለው። ገበሬ ካልጻረባት ካልጋረባት ዘር ካልወደቀባት እርሻ የተገኘ ስንዴ መስዋዕት አድርገህ
አቅርብልኝ ያን ጊዜ እገለጥልሃለሁ ብሎታል። ሙሴስ የዋህን ኩሎሙ ደቂቀ እስራኤል ይላል። አገኛለሁ ብሎ በህልም ሌሊት ሲያወጣ ሲያወርድ አድሯል። ጌታ ግን እንዲህ ማለቱ ከልጅ ልጅ ተወልጄ መስዋዕትኜ በመመጣበት ጊዜ በደብረ ታቦር እገለጥልሃለሁ ማለቱ ነበር። ይህም አልቀረ በደብረ ታቦር ተገልጦለታል ነው። በደብረ ታቦር ተገልጦለታል። አባ መምህር ኤስድሮስ ግን የብረት መደብ አሰርቶ አፈር ደልድሎ ያንን ውሃ እየጠጣ 40 ዘመን ይዞ ተጉዟል ብለዋል። ወፃ እምኔኪ ፍሬ ሕይወት፣ ፍሬ ሕይወት ጌታ ካንቺ ተወለደ፣ ካንቺ ተገኘ። አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ፣ ዕብራዊ ዮሴፍ እየጸፋ የከበረብሽ ድልብ አንቺ ነሽ። አንድም ዕብራዊ ዮሴፍ እንቁ በውስጧ እንቁ ያገኘብሽ መዝገብ አንቺ ነሽ። ይህስ እንደምን ነው ቢሉ የዕብራዊ ዮሴፍ ገበያ ወጥቶ የተገዛች የተቆለፈች ሳጥን ሳይከፍት ገዝቶ ከፍቶ ሳያይ ገዝቶ ይዞ መጥቷል። ቢከፍቶ ቢያያት በውስጡ እንቁ አግኝቷል ነው። ቁልፍ የማኅተመ ድንግልናዋ፣ መዝገብ የማኅፀኗ ወይም የእመቤታችን፣ እንቁ የጌታ ምሳሌ ነው። አንድም አረጋዊ ዮሴፍ በደመ ትሩፋቱ የተወዳጀሽ የገዛሽ መዝገብ አንቺ ነሽ። ወረከበ በውስቴታ ባሕሬ እንቆ ክቡረ፣ የከበረ እንቁን በውስጡ ያገኘባት መዝገብ ዘውእቱ መድኃኒነ ኢየሱስ ክርስቶስ፣ ሊቅ ከሆነ ሳይተረጉም አይሄድምና ይኸውም እንቁ ያልኩት ዘውቱ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። መዝገብ የእመቤታችን፣ እንቁ የጌታ ነው። እንቆ ባሕሪ ይትሜሰል፣ በእንቆ ባሕሪ ይትሜሰል ስጋሃ በስጋሁ ወብርሃና በመለኮቱ እንድል ነው። ተጸውረ በከርስኪ ወወለድኪዮ ውስተ ዓለም፣ እስመ ተጸውረ በከርስኪ ወወለድኪዮ ውስተ ዓለም፣ በማኅፀንሽ ወስነሸዋል፣ በዚህ ዓለም ወልደሸዋልና ሰአሊ ለነ ቅድስት፣ ወልደሸዋልና ሰአሊ ለነ ቅድስት፣ በእንቆ ባሕሪ ከተመሰለ ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ተፈስሒ ኦ ወላዲተ እግዚ ሐሴቶሙ ለመላእክት፣ ተፈስሒ ወላዲተ እግዚ ጌታን የወለድሽ የመላእክት ተድላ ደስታቸው እመቤታችን፣ ደስ ይበልሽ፣ ደስታ ይገባሻል። ሐሴቶሙ ለመላእክት አለ። ትንቢቱ ለመላእክት ተገልጦላቸው ለነቢያት ነግረዋቸዋል። ነቢያት ይወርዳል ይወለዳል ብለው ትንቢት ተናግረዋል። ተወልዶ ባጭር ቁመት በጠባብ ደረት ተወስኖ አይተነው አመስግነነው በጣዕም ላይ ጣዕም በክብር ላይ ክብር ተጨምሮላቸው ደስ ብሏቸዋል። አመስግነውት ደስ ብሏቸዋልና ተፈስሒ ኦ ወላዲተ እግዚ ሐሴቶሙ ለመላእክት፣ አንድም የመላእክት ተድላ ደስታቸው ጌታን የወለድሽ አምላክን የወለድሽ የመላእክት ተድላ ደስታቸው እመቤታችን ደስ ይበልሽ ደስታ ይገባሻል አለ። በንጽህና በቅድስና ጸንታ በመገኘቷ ደስ ብሏቸዋልና። ተፈስሒ ወላዲተ እግዚ ሐሴቶሙ ለመላእክት፣ አንድም ተፈስሒ ወላዲተ እግዚ ሐሴቶሙ ለመላእክት ጌታን የወለድሽ የመላእክት ተድላቸው ደስታቸው የሚሆን ጌታን የወለድሽ እመቤታችን ደስ ይበልሽ ደስታ ይገባሻል። ተፈስሒ ኦ ንጽሕት ዜናሆሙ ለነቢያት፣ ንጽሕትም ልማደ አንስት ነው። የነቢያት ትንቢታቸው ምሳሌያቸው እመቤታችን ደስ ይበልሽ ደስታ ይገባሻል። ኦ ድንግል አምሳል ወትንቢት ለነቢያት እንዲል። ተፈስሒ እስመ ረከብኪ ሞገሰ እግዚአብሔር ምስሌኪ፣ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ቢሆን ባለሟልነትን አግኝተሻልና ስላገኘሽ ደስ ይበልሽ ደስታ ይገባሻል። ተፈስሒ እስመ ተወከፍኪ ቃሎ ለመልአክ ፍስሐ ኩሉ ዓለም፣ ፍስሐ ኩሉ ዓለም የመልአኩን ቃል አምነሽ ተቀብለሻልና ደስ ይበልሽ ደስታ ይገባሻል። ሰባፊንቆን ተወክፍዎ ለእግዚአብሔር እንዲል ነው። ፍስሐ ኩሉ ዓለምን ለመልአኩ ቢሰጡ ተፈስሒ 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 ብሏታልና የተመቸ ለጌታ ቢሰጡ ወናዋ ተወልደ ለክሙ ፍስሐ ዘይከውን ለክሙ ወለኩሉ ወናዋ ተወልደ ለክሙ ፍስሐ ዘይከውን ለክሙ ወለኩሉ ዓለም ይለዋልና። ተፈስሒ ኦ ወላዲተ ፈጣሪ ኩሉ ዓለም፣ 22ቱን ስነ ፍጥረት እንደ ሸማ ጠቅሎ እንደ ወርቅ የፈጠረ 22ቱን ስነ ፍጥረት የፈጠረ ጌታን የወለድሽ
አንቺ እመቤታችን ነው ደስ ይበልሽ ደስታ ይገባሻል 22ቱ ስነ ፍጥረት እንደ ሸማ ጠቅሎ እንደ ወርቅ አንከብሎ ሁሉ በማለት ተናገረው ሰአሊ ለነ ቅድስት 22ቱን ስነ ፍጥረት ከፈጠረ ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን አይምሮውን ልቦውን በልቡናችን ሳይብን አሳድሪብን ተፈሥሒ እስመ ድሎ ተሰመይኪ ኦ ወላዲተ አምላክ በሚገባ ወላዲተ አምላክ ተብለሻልና አምላክን በሚገባ አምላክን ወልደሻልና ወላዲተ አምላክ ተብለሻልና ደስ ይበልሽ ደስታ ይገባሻል አለ በሚገባ አለ በሰውነቱ እንጂ በባህርየ መለኮቱ አትወልደውምና አኮ ወልደ ማርያም በመለኮቱ ዘንበለ ዳይሙ በትስብእቱ እንድል ነው ይሄንን ወደ ኋላ ሰኞ ላይ ስላብራራ ነው እንተናን አንድም እሙነ ሲል ነው በእውነት ወላዲተ አምላክ ተብለሻልና ደስ ይበልሽ ደስታ ይገባሻል እሙነ አለ ርጉም ንስጥሮስ ህሰወኬ ትሰመይ ወላዲተ አምላክ ቅድስት ማርያም ወአማነ ትሰመይ ወላዲተ ሰብ ብሎ ነበርና አንድም ድሉተ ሲል ነው አምላክን ለመውለድ በቅተሽ ተገኝተሻልና ደስ ይበልሽ ደስታ ይገባሻል ወሶበረከበ ስጋሃ ቅዱሰ ወነፍሳ ንጽሕተ ፈጠረ ሎቱ ሕያው መቅደስ በመንፈስ ቅዱስ እንዲሊቁ ተፈሥሒ ኦ መድኃኒታ ለሔዋን የሔዋን መዳኛዋ መድኃኒቷ የሔዋን መዳኛዋ የመድኃኒቷ ምክንያት እመቤታችን ደስ ይበልሽ ደስታ ይገባሻል ወርቆ ይነሷል በእጅ ዘይቶ ይከብሯል በልጅ እንዲሉ በሔዋን የሁሉን መናገር ነው ሰሎሞን የሚባል ደግ ንጉሥ ነበረ መፍቀሬ አንስት ሆነ በጥፋቱ የተነሳ ከአበው አንድነት ጎደለ የማይገባ ሰርቼ ከአበው አንድነት ተለየሁ ብሎ ግብር ቢገባ ማለት ቀኖና ቢይዝ ሱባኤ ቢይዝ ጌታ ተገልጦ ከአዳም አካል የምትቀዳ ንጽሐ ጠባይ ያላደፈባት ደም አለች ከአዳም በሴት ከሴት በኖህ ከኖህ በአብርሃም ከአብርሃም በይስሐቅ ከይስሐቅ በያዕቆብ ከያዕቆብ በእሴይ ከእሴይ በዳዊት ከዳዊት በአንተ ካንተ በሮብዓም ከሮብዓም የልጅ ልጅ አምላክ ወልደ አምላክ ይወለዳል እሷን የወለደ እሷን የጸነሰ መርገመ ሥጋ መርገመ ነፍስ የለበትም እሷን የጸነሰ እሷን የወለደማ ስንቱና ትለኝ እንደሆነ በቃል ኪዳኗ የተማጸነ ተስፋዋን ያመነ በተስፋ የተማጸነ ቃል ኪዳኗን ያመነ መርገመ ሥጋ መርገመ ነፍስ የለበትም ሲለው ነው ከዚያ ያይዞ እስከ ዕለተ ምጽአት የሚደረገውን ነገር ምስጢር ገልጦ ነግሮታል አሁን ደም ሲቀዳ ካንዱ ወደ አንዱ ሲቀዳ የሚኖር ሆኖ አይደለም ጥንቱን ሰው በንጽሐ ጠባይ መፈጠሩን መናገር ነው ምስጢረ መጻሕፍትን ስንረዳ በመጻሕፍት አይን ማየት አለብን በመጻሕፍት ጆሮ መስማት አለብን እየተነጋገርን ያለነው የሃይማኖት ጉዳይ የነገረ ተዋህዶ ጉዳይ የነገረ ማርያም ጉዳይ አንድና አንድ ሲደመር ብለን ሂሳብ አውጥተን በስሌት የምንሰራው አይደለም በመጀመሪያ ደረጃ እምነት ነው ለሚያምን ሁሉ ይቻላል እንዳለ ጌታ በወንጌል ቅዱስ ጳውሎስም ወዘእንበለ ተአምኖስ እይትካል ያስመረው ለእግዚአብሔር ያለ እምነት እግዚአብሔር ማስደሰት አይቻልም ብሎ ሐዋርያው ቅዱስ ጳውሎስም እንደተናገረ ሰለስቱ ምዕትም ንእመን ዘእንበለ ተሐስሶ ያለ ምርምር ያለ ጥርጥር ያለ መራቀቅ ያለ መፈላሰፍ እንመን ብለው እንደተናገሩ ሃይማኖት እምነት ይጠይቃል የሚያዳምጥ ጆሮ የሚያመዛዝን አይምሮ የሚያስተውን ህሊናና የሚያመዛዝን የሚያስተውን ልቡና የሚያመዛዝን ልቡና ያስፈልጋልና አባቶቻችን በምስጢር ነው የነገሩን ጥንቱን ሰው የተፈጠረ በንጽሐ ጠባይ ነው ባልጠግባይነቱ በስግብግብነቱ ያለኝ ይበቃኛል ባለማለቱ ባለው ባለመርካቱ ያመጣው መከራ ልክ አዳም በልጆቹ እንደመጣ ሁሉ ወደዛ ከመግባቱ በፊት ግን ሰው በንጽሐ ጠባይ ነው የተፈጠረው እግዚአብሔር ንጹህ ፍጥረት ነው የፈጠረው ቆሻሻ ፍጥረት አልፈጠረም በሽታ አልፈጠረም እግዚአብሔር መከራ አልፈጠረም እግዚአብሔር ሞትን ሳይቀር አልፈጠረም እግዚአብሔር ይገብረ ሞተ አላ ረሲአን ሰብ አምጽእዎ ወአምሰልዎ አርከ እንዳለ ሰው ነው እግዚአብሔር ሞትን አልፈጠረም ሞትን የፈጠሩ እግዚአብሔር የፈጠረ ህይወትን ነው ሞትን የፈጠሩ አዳምና ሔዋን ናቸው ምክንያቱም ያን ዕፀ በለስ ባይበሉ ሞት አይመጣም ነበር የበለሱን ፍሬ ከበለሱ ሲቆርጡ እነሱም ህይወታቸው ከእግዚአብሔር ተቆረጠ ፍሬው እንደተወለገ እነሱም ተወለጉ ለኃጢአት ለመከራ ለችግር መናኸሪያ መጫወቻ ሆኑ ምድሪቱ እሾህ አሜከላ እንድታፈራ ሲፈረድባት ስትረገም የሰውም ሰውነትም እኩያት ፍትወታት ኃጣውእን ኃጢአትን መከራን መርገምን
እንዳፈራ በርግማን የመጣበት ነው። ተፈሥሒ እንታጦኪ ሀሊበ ለዘይሴስዮ ለኩሉ ፍጥረት 22ቱን ስነ ፍጥረት በፀሐይ አብስሎ በዝናብ አብቅሎ የሚመግብ ጌታን ሀሊበ ድንግልናሽን እያጠባሽ አጥብተሽ ያሳደግሽ እመቤታችን ሆይ ደስ ይበልሽ፣ ደስታ ይገባሻል አለ። አንድም እንታጦኪዮ ሀሊበ እንታጠውኪዮ ሀሊበ በየጊዜው ስጋውን ደሙን ለምእመናን የሚመግብ ጌታን ሀሊበ ድንግልናሽን አጥብተሽ ያሳደግሽ እመቤታችን ያጠባሽ እመቤታችን ያጠባሽ እመቤታችን ደስታ ይገባሻል፣ ደስ ይበልሽ፣ ደስታ ይገባሻል ነው። አሁንም ትንሽ ማብራሪያ ለመስጠት እኛ ስለ እመቤታችን በብሉይ ተነግሯል፣ በሐዲስ ተነግሯል። ኦርቶዶክሳውያን የተዋህዶ ሊቃውንት ከብሉይ ቀስመው ከሐዲስ ቃርመው ከሌሎችም ቅዱሳት መጻሕፍት ቀምመው ስለ እመቤታችን ያዘጋጁት ምስጋና በእሷ የተደረገው ነገር ለማመን የከበደ እጅግ ረቂቅ ምስጢር ስለሆነ ነው። እንግዲህ እመቤታችን በክንዶቿ አቅፋ እጭኗ ላይ አስቀምጣ አይኑን እያየች ፀጉሩን እያሻሸች ወተቷን ያጠባችው እግዚአብሔርን ነው። አሁን ነቢይ ቢሆን ሐዋርያ ቢሆን ጳጳስ ቢሆን ሊቀ ጳጳስ ቢሆን ንጉሥ ቢሆን መሳፍንት መኳንንት ቢሆኑ ዝነኛ ሰዎች ቢሆኑ ኃያላን የጦር ጀግኖች ቢሆኑ ፈላስፎች ቢሆኑ አይገርምም ነበር። ምክንያቱም እነዛ ሰዎች ይሄ ሁሉ ክብር የሚኖራቸውም ወደ ስራቸው ሲጠና ሰዎች ናቸው። አሁን ግን ድንግል ማርያም በእጇ ያቀፈችው በጀርባዋ ያዘለችው ጡቶቿን ያጠባችው ደረቷ ላይ አጣብቃ ያቀፈችው ጉንጮቹን የሳመችው ማን ነው? እግዚአብሔር ነው። ይሄ እግዚአብሔር ማለት ደግሞ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ተብሎ የተነገረለት 22ቱን ስነ ፍጥረታት በ6 ቀን ያስገኘ ምግብን ብቻ ሳይሆን የመብላትን ፍላጎት የፈጠረ ውሃን ብቻ ሳይሆን የመጠጣትን ፍላጎት የፈጠረ ፀሐይ ጨረቃ ከዋክብትን ከነበርሃናቸው ብቻ ሳይሆን እነሱን አይቶ የሚደሰት አይን ሰውነት የፈጠረ አዝሪት እጽዋት አትክልትን እንዲገኙ ያደረገ እግዚአብሔር ነው። አሁን እያጠባች ያለችው ያስደነቀውም ይሄን ነው። አባቶች የገረማቸው ይሄንን ነውና ስለ እመቤታችን አለመደነቅ ክርስትና አልገባንም ማለት ነው። እመቤታችን አለማድነቅ የወጣንበት መከራ የተላቀቅነው ጨለማ የተሰበረልን ቀንበር የተቆረጠልን ሰንሰለትና የኃጢአት እግር ብለት ምን ያህል ከባድ እንደሆነ አልገባንም ማለት ነው። አባቶቻችን ማርያም 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 ያሉት በእሷ ምክንያት ያገኙትን ጸጋ በረከት፣ በእሷ ምክንያት የተሻረውን ሞት የተገኘውን ሕይወት፣ በእሷ ምክንያት የተገፈፈውን ጨለማ የተጎናጸፍነውን ብርሃን፣ በእሷ ምክንያት የተከፈተው ገነት፣ በእሷ ምክንያት የምንወርሰው ሰማያዊ ክብር የገባቸው አባቶቻችን ማርያም ማርያም ብለዋል። እኛም እንደነሱ ቅድስና ባይኖረንም የነሱ ልጆች ነንና ማርያም ማርያም እንላለን። በዚህ ምክንያት ነው አባቶቻችን ስለ ድንግል ማርያም አብዝተው አጉልተው ለመናገር የሞከሩት። በውዳሴዋ በቅዳሴዋ በማሌት በሰዓታቱ እግዚአብሔር በሚመሰገንበት ቦታ ሁሉ ስሟ እንዲጠራ የተፈቀደላትም እኛም የተቀበልነው የተደረገልን ስለገባን በእሷ የተደረገም ድንቅ ተአምር ስለገባን ነው ለማለት ነው። እሺ ተፈሥሒ ኦ ቅድስት እሞሙ ለኩሎሙ ሕያዋን የሕያዋን እናታቸው ቅድስት ድንግል እመቤታችን ደስታ ይገባሻል፣ ደስ ይበልሽ፣ ደስታ ይገባሻል። ሕያዋን አለ በማየገቦ ተጠምቀው ስጋውን ደሙን ተቀብለው ሕያዋን ሆነው የሚኖሩበት ከሷ ከተገኘ የተገኘ ነውና። አንድም በዮሐንስ ለኛ ዮሐንስን በእመቤታችን እኛን በዮሐንስ ለእመቤታችን ዳርጎናል። ነያ እምከ ባለ ጊዜ ነዋ እምክሙ ወነዋ ወልድኪ ባለ ጊዜ ወነዋ ውሉድክሙ ማለቱ ነውና። ሰአሊ ለነ ቅድስት 22ቱን ስነ ፍጥረት በፀሐይ አብስሎ በዝናብ አብቅሎ ከሚመግብ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድሪብን። ኦ ድንግል ኦ ድንግል ድንግል ኦ ቅድስት ቅድስት ኦ ወላዲተ እግዚእ አምላክን የወለድሽ እመቤታችን እስመ ወለድኪ ለነ ንጉሠ መንክር ምስጢር ሀደረ ላዕሌኪ ድንቅ የሚሆን ምስጢረ ተዋህዶ ባንቺ ቢደረግ ንጉሥ ክርስቶስን ወልደሽልናልና ናንቃአዱ ሀቤኪ አይነ ልቦናችን ወደ አንቺ እናንጋጥጣለን። አንድም ኦ ድንግል ድንግል ኦ ቅድስት ቅድስት
ኦ ወላዲተ እግዚ አምላክን የወለድሽ እመቤታችን እስመ ወለድኪነ ንጉሠ መንክር ምስጢር ሀደረ ላዕሌኪ ለእምነተ ዚአነ ኢሳይያስኒ ሰመዮ መንክረ እንዲል ዘመንክር ባርያሙ የሚባል ገባሬ ፍጥረታት ሲል 22ቱን ስነ ፍጥረት የፈጠረ ጌታ ወልደሽልናልና ናርም ምስመ ይክል ፈጽሞ ጥንቁቀ ነጊረ በእንተ እበዩ ለውእቱ ገባሬ ሰናያት በብዙ መንክር ራእይ ገባሬ ፍጥረታት ሲል ነው። 22ቱን ስነ ፍጥረት የፈጠረ ጌታ የሱን ጌትነቱን 22ቱን ስነ ፍጥረት በብዙ ህብረ ጾታ በብዙ ህብረ አምሳል የፈጠረ የሱን የጌትነቱን ነገር መናገር አይቻለንምና ናርምም ዝም እንበል ነው። በብዙ ህብረ ጾታ ያላቸው ደቂቀ አዳም፣ አራዊት፣ አዕዋፍ፣ እንስሳት ናቸው። በብዙ ህብረ አምሳል አለ። ከዚያው ረጅም፣ አጭር፣ ወፍራም፣ ቀጭን አለ፣ ቀይ፣ ጥቁር አለና አንድም እበዩ በብዙ መንክር ራእይ እበዩ በብዙ መንክር ራእይ በፀሐይ በነፋስ በፀሐይ በእሳት በነፋስ በቀላይ በእሳት በፀሐይ ሲመሰልለት ሲነገርለት የመጣ የሱን የአንድነቱን የሶስቱነቱን ነገር ፈጽሞ ጠንቅቆ መናገር አይቻለንምና ናርምም ነው። እሺ አንድም ናርም ምስመ ይክል ፈጽሞ ጥንቁቀ ነጊረ በእንተ እበዩ ለውእቱ ገባሬ ሰናያት በብዙ መንክር ራእይ ወሃቤ ሀብታት ሲል ነው። ሀብተ መንፈስ ቅዱስን እንደ ሃይማኖቱ ጽናት እንደ አእምሮ ስፋት ለሁሉ የሚያድል የሱን የጌትነቱን ነገር አምልቶ አስፍቶ መናገር የሚቻለው የለም። ወበከመ ይደልዎ ወይበቆ ወይም ወይበቆ እንዲል ነው። አንድም እበዩ በአብይ መንክር እበዩ በአብይ መንክር በብዙ ክብረ ትንቢት በብዙ ክብረ አምሳል ሲነገርለት የመጣ የሱን የስጋዌውን ነገር ፈጽሞ ጠንቅቆ መናገር የሚቻለው የለምና ናርምም ነው። ህብረ ትንቢት ወነገርነኒ ከመ ሕፃን ወከመ ስሩ ዘውስተ ምድር ጽሚት ምድር ጽሚት ዘኢሳይያስ ጽያስ ተራየ በውስተ ምድርነ ናሁ ድንግል ትጸንስ ወተወልድ ወልደ ያለው ነው። ህብረ አምሳል በአምሳለ ሐመልማል ወነበልባል በአምሳለ እብን ቅውም በአምሳለ አንበሳ መፍርህ በአምሳለ ብእሲ መካህ ነው። ሰአሊ ለነ ቅድስት ሰአሊ ለነ ቅድስት 22ቱን ስነ ፍጥረት ከፈጠረ ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ቃለ አብ ሕያው ዘወረደ ውስተ ደብረ ሲና ወደ ደብረ ሲና የወረደ የአብ አካላዊ ቃል ወወሃበ ሕገ ለሙሴ 10ቱን ትእዛዛት በሁለቱ ጽላት ጽፎ ለሙሴ የሰጠ አካላዊ ቃል ወከደነ ርዕሰ ደብር በጊሜ ወጢስ በጽልመት ወነፋስ ተራራውን በእሳት በጉም በእሳት በቆባር በነፋስ በጨለማ የሸፈነ የጋረደ ወበድምፀ ቃለ አቅርንት ይገስጽ ለለ ይቀጉሙ በፍርሃት በእግረ ደብር ፈርተው ተንቀጥቅጠው በእግረ ደብር የቆሙትን ፈጥኖ በሚሰማ ነጋሪት የገሰጸ ያ በአካላዊ ቃል ያነዋ ያነው እኮ ይህስ እንደምነው ቢሉ እንደ ስናሩ ንጉሥ ነው። የበለውን ንጉሥ ሲያስገብር 300 ጸሊማን አናብስት አግብርት አሉት። እነዛን ሰይፍ አስመዝዞ ግራ ቀኝ አሰልፎ ለማዳን አንበሶች አሉት። ግራ ቀኝ አሳስሮ ሰይፍ መከዳውን ተንተርሶ ከላዩ ላይ ጠርሙዝ በሎታውን ሰቅሎ ጠርሙዝ በሎታ ማለት ሰሚዎች የድሮ የመሳሪያ አይነት ነው። እንግዲህ አሁን ቁመ ጠብቀኝ፣ ሰናድር፣ ጓንዴ፣ ድሞፍተር ምናምን እንደሚባለው በጥንት ጊዜ የነበረ የመሳሪያ አይነት ነው። እንግዲህ የትርጓሜ ከተተረጎመ 500-600 ዓመቱ ነውና አብዛኞቹ አማርኛዎች የዛ ዘመን አማርኛዎች ናቸው። በተቻለ መጠን በተቀራራቢና በተዘማጅ አማርኛ እየተካ እንዲሰሟቸው ለማድረግ እንሞክራለን። ግን እንደው አብነቱ ደግሞ እንዳይረሳ እንድናስታውሳችሁ ብለን ነው። መቶ እንደ ጃን ተከል ሲደርስ ማለት ለቤተ መንግስቱ አቅራቢያ ማለት ነው። ጃን ተከል ጎንደር ያለ ነው። ጃን ተከል ለጎንደር ቤተ መንግስት ቅርብ የሆነ ማለት ነው። እንግዲህ ዛሬ አሁን እኛ እየተረጎምን ያለ ነው አዲስ አበባ ነው። ይሄ ትርጓሜ አሜሪካ ሊተረጎም ይችላል፣ አውሮፓ ሊተረጎም ይችላል፣ አስመራ መቀሌ ሊተረጎም ይችላል፣ ባህር ዳር ሊተረጎም ይችላል። እንግዲህ ግን አባቶቻችን ትርጓሜውን የተረጎሙት ጎንደር ስለሆነ ሊሰማ በሚችል ሊረዳ በሚችል ሊገባ በሚችል ምሳሌ መናገር ስለነበረባቸው አብዛኞቹ ምሳሌዎች ከዛው አካባቢ የወጡ ሊሆኑ ይችላሉ። በእውነቱ ይሄ የሊቃውንቱን ምጡቅነት ረቂቅነት እንዴት አድርገው እንደተራቀቁ የዛኛውን ዘመን ወደ እነሱ ዘመን አምጥተው
ኢትዮጵያዊ ጣይምና ለዛ ህብር ሰጥተው እንደተረጎሙት ነው የሚያሳየው እንጂ እነሱን አያስነቅም። እውነቱን ለመናገር እንደ ጃን ተከል ሲደርስ ይሰግዳል ማለት ለቤተ መንግስቱ አቅራቢያ ሲደርስ ማለት ነው። ይሰግዳል። የታዘዘ ብላቴና ሄዶ ተነስ ብለዋል ይለዋል። እልፍ ብሎ ይሰግዳል። ተነስ ብለዋል ይለዋል። መጨረሻ ከንጉሱ ዘንድ ደርሶ ይሰግዳል። ለኔ ብትገዛ በነዚህ እጠብቅሃለሁ፣ በኔ ባትገዛ በነዚህ አጠፋሃለሁ ሲል በእንዲህ ያለ ግርማ ታይቶታል። ምሳሌ ነው። ጌታም እስራኤል ከግብፅ ከወጡ በኋላ አሮንን ሙሴን በርዕሰ ደብር፣ ሌዋውያንን በማእከለ ደብር፣ እስራኤልን በታሕተ ደብር አድርጎ ተራራውን በጉም በእሳት በቆባር በነፋስ በጨለማ ጋርዶ በመብረቅ በነጎድጓድ ታይቷቸዋል። ለኔ ብትገዙ እንዲህ አድርጌ ጠብቃቸዋለሁ፣ ለኔ ባትገዙ በእንዲህ ያለ መቅሰፍት አጠፋችኋለሁ ሲል ነው። ምሳሌ ነው። ጉም የስልጣነ መለኮት፣ እሳት የፈታይነቱ፣ ነፋስ የመንቅህነቱ፣ ጨለማ ያለመመርመሩ ምሳሌ ነው። ይህንንም ሊቁ ቀርን ድምፀ ቃለ ቀርን ምጽአተ ሰብአ ሰገልን ያመለክታል፣ ያሳያል። ይህንንም ሊቁ እምደብረ ሲና ወፃ እሳት ወጢስ ወእምኔኪሰ ኮነ ለነ አምላክ ወሰብ ብሎ ወስዶታል። ቅዱስ ኤፍሬም ነው ሊቁ የተባለው፣ በሃይማኖት አበው ውስጥ ያለ ነው ማለት ነው። አንድም ጊሜ አይለወጥም፣ የግርማ መለኮቱ እሳት የፈታይነቱ፣ ነፋስ የመንቅህነቱ፣ ጨለማ ሰው ሲሆን ላለመመርመሩ ምሳሌ እስመ እንዘ ሰብ ይክል መኑሂ ይክል ያይምሮ እንዲል ነው። ምጽአት ድምፀ ቃለ ቀርን ምጽአተ ንጉሥን ያመለክታል ነው። ይህንንም ሊቁ እምደብረ ሲና ኮነ ድንጋጼ ወሃውክ ላይለ ሄሮድስ ወላይለ ሰራዊቱ ወምኔኪሰ ኮነ ድንጋጼ ወሃውክ ላይለ አይሁድ ወላይለ ዲያብሎስ ወሰራዊቲሁ ብሎ ሊቁ ወስዶታል። ሰአሊ ለነ ቅድስት ሰአሊ ለነ ቅድስት ወሃቢ ሕግ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ውእቱ ዘወረደ ሀቤኪ ኦ ደብር ነባቢት ነባቢት ደብር እመቤታችን ከሰማየ ሰማያት ወርዶ ካንቺ ከስጋይ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ እሱ ነዋ። እሱ ነው እኮ ነባቢት አለ ከደብረ ሲና ሲለይ ነው። በደብረ ሲና ሙሴና ጌታ ተነጋግረዋል እንጂ ተራራዋ ደብሮ አልተናገረችም። በትሕትና መፍቀሬ ሰብ ተሰባ ምኔኪ ዘእንበለ ውላጤ ነባቢት በትሕትና ወረደ በትሕትና ብሎ ይገጥሟል። ነባቢት በትሕትና አለ እመቤታችን ከዕለታት አንድ ቀን መጽሐፈ ኢሳይያስ ስትመለከት ናሁ ድንግል ትጸንስ ወተወልድ ወልደ ከሚለው ንባብ ደረሰች። ከዚችስ ከጊዜዋ ጊዜ ደርሼ እንጨት ሰብሬ ውሃ ቀድቼ እግሯን አጥቤ አገልግያት አለች እንጂ ንጽሕናዋን ቅድስናዋን ስታውቅ ምን ነው እኔ በሆንኩ አላለችም። ወረደ በትሕትና ሰው መሆኑ በትሕትና ነውና ዘተሰባ ምኔኪ ዘእንበለ ውላጤ ያለመለወጥ ከስጋይ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ አምላክ አደረ ላይሊሃ ኮነ ፍጹመ ሰብአ ከስጋዋ ስጋ ከነፍሷ ነፍስ ነስቶ አምላክ ከሷ ሰው ቢሆን ኮነ ፍጹመ ሰብአ ፍጹም ሰው ሆነ። ከመያድኖ ወይስረ ኃጢአቶ ለአዳም አዳምን ከፍዳ ከመርገም ያድነው ዘንድ በኃጢአቱ ምክንያት የመጣበትን ፍዳ ከመጣበት ፍዳ ያድነው ዘንድ ወያንብሮ ውስተ ሰማያት ወደ ቀደመ ክብሩ ወደ ቀደመ ጌትነቱ ወደ ቀደመ ቦታው ይመልሰው ዘንድ ክብር ቢሉ ልጅነት ገነት ቦታ ቢሉ ገነት መንግስተ ሰማያት ነው። ወያግብኦ ሀብዘ ትካት መንበሩ በሳህሉ ወምህረቱ ወያግብኦ ይህንማ ምን ነው በሰኞ ውዳሴ ማርያም ተናግሮት የለም ቢሉ በበየሳህሉ ወምህረቱ ለማለት ደገመው። ሰአሊ ለነ ቅድስት ሰአሊ ለነ ቅድስት በይቅርታው በቸርነቱ አዳምን ወደ ቀደመ ክብሩ ወደ ቀደመ ቦታው ከመለሰ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድሪብን። እበያ ለድንግል ይትካሃለ ተነግሮ የእመቤታችን ክብሯ ልዕልናዋ ገናንነቷ ሊነገር አይቻልም። ምን ነው እየተነገረ ቢሉ ለሷ እንደሚገባ ሆኖ ነው። እስመ እግዚአብሔር
እስመ እግዚአብሔር ጌታ መርጧታልና ምን ነው እሱማ ቢመርጣት ቢሉ እንድትመረጡና በመገኘቷ መጻ ወኀደረ ላዕሌሃ ሀባልቦ ዘይቀርቦ በመመርመር ገንዘብ በማድረግ ማንም በማይቀርበው በባህሪው ብርሃን ተሰውሮ የሚኖር ጌታ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኗልና ሰው ስለሆነ ለሊከ ብከ አንጦላይከ ወለሊከ ብከ ተሰወርከ ስውር ብከ እበይከ ወስውር አንተ ተጸውረ በከርሳ ተሳተ አውራሃ ዘይትራይ ወዘይታወቅ ዘይትራይ ወዘይታወቅ ከመጽነሷ በፊት በጸነሰች ጊዜ ከጸነሰች በኋላ ከመውለዷ በፊት በወለደች ጊዜ ከወለደች በኋላ በተፈቶ በማይመረመር ማህፀኗ 9 ወር ጸነሰችው። አንድም የማይመረመር ጌታን ጸነሰችው። መጽሐፍ የጎደለውን መልቶ የጎደለውን መልቶ የመላውን አጉድሎ መናገድ ልማድ ነው። ወነበርኩ ውስተ ከርሰ እምየ አሰርተ አውራሃ በደም ርጉአ እንዲል ነው። እዚህ ላይ አሁን በግዕዙ ያልነው ተሳተ አውራሃ ነው። 9 ወር ማለት ነው። እመቤታችን የጸነሰችው 9 ወር ከ5 ቀን ነው። ሊቁ ሌላ ቦታ ተሳተ አውራሃ ወ5 ዕለት ብሎ ይገኛል። እዚህ ላይ ግን ተሳተ አውራሃ ነው ያለው። ምክንያቱም 5 ቀን ማለት ከአንድ ወር አንጻር ሲለካ 25 ቀን ይቀረዋል እና መጽሐፍ አንዳንድ ጊዜ ሲተርፍ ይቀንሳል፣ ሲመላ ደግሞ ያተርፋል። ለምሳሌ 300 እንላለን። ሌላ ቦታ 318 ናቸው ሊቃውንቱ። 300 18ቱን ትቶ ማለት ትርፉን ይተዋል። የጎደለውን ይሞላል፣ የተረፈውን ይተዋል ማለት ነው። ሰባርዲት እንላለን። ለምሳሌ ሰባርዲት አሁን 72 ናቸው፣ ግን በልማድ ምን እንላለን? ሰባርዲት እንላለን። ሁለቱን ትተን ትርፉን ትተን ማለት ነው። ሁልጊዜ ትርፉ አሁን 2 ከ10 አንጻር ሲለካ 8 ይቀረዋል ማለት ነው። 18 ከመቶ አንጻር ሲለካ ወደ 78 ይቀረዋል። ስለዚህ አንዳንድ ቦታ እንደዚህ የቀሩ ትንሽ ሲሆኑ ይተዋል፣ ትርፉን ይተዋል። ወይም ደግሞ የጎደለ መሙላት ሲኖርበት ደግሞ አንዳንድ ጊዜ ሞልቶ ይቆጥራል ማለት ነው። ስለዚህ አሁን የጥቅስ የጠቀስነው ከጥበበ ሰሎሞን ነው የጠቀስነው። ሰሎሞን ምን አለ? ወነበርኩ ውስተ ከርሰ እምየ ተሳተ አሰርተ አውራሃ በደም ርጉአ አለ። በእናቴ ማህፀን 10 ወር ቆየሁኝ አለ። የቆየው 9 ወር ከ5 ቀን ነው። እንግዲህ 25 ቀኑ የተረፈችውን መልቶ ማለት ነው። አንድ ጊዜ ሲጎድል ይሞላል፣ አንዳንድ ጊዜ ደግሞ ሲተርፍ ደግሞ ይተዋል ማለት ነው። ይሄ የመጻሕፍት ቋንቋ ነው። ሊቃውንቱ መጻሕፍትን አገላብጠው መርምረው ያስተላለፉን መልእክት ነው ማለት ነው። እና ይሄ ጥቅስ ያስፈለገን በዚህ ምክንያት ነው ማለት ነው። ወለደቶ ማርያም እንዘ ድንግል ይእቲ እንዘ ድንግል ይእቲ ማኅተመ ድንግልናዋ ሳይለወጥ ጌታን ወለደችው። ሰአሊ ለነ ቅድስት ማኅተመ ድንግልናሽ ሳይለወጥ ከወለድሽው ጌታ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳል ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን።